ናሆሜ ለዳግም ፍቅሯን ገለጸችለት። አንተ አትውደደኝ፣ በግድም ውደደኝ አልልህም። እኔ ግን በልቤና በሸሽጌ እኖርሃለሁ። በጣም ነው የምወድህ፣ በጣም ነው ማፈቅርህ። ይሄን አትንፈገኝ እባክህ። ምንም ልልሽ አልችልም ናሆሜ። አሁን እኔ ምንም ልልሽ አልችልም። አውቃለሁ፣ በጣም እረዳሃለሁ። አሁን ምን እንደሚሰማህ ራሱ መለየት አቅቶሃል። ግን በዚሁ አያይዤ አንድ ጥያቄ ልጠይቅህ። ለአማር ያለህ ስሜት አሁን ምን ያክል ነው ስትለውም እሱ ምንም እንደማያውቅና ግራ እንደገባው ይነግራታል። ይሄም አንድ ነገር ነው ትለውና ኑሃሜ በቃ ብላ ትንሽ ከተቀራረቡ በኋላ መተኛት እንዳለበትና አሁን ይሄን ነገር ለማድረግ ዝግጁ እንዳልሆነ ይነግራታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሁላችሁም ሰላም አለን አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን በላይክ በሼር ጀምሩት። ናሆሜ ክፍል 84ን ይዤላችሁ ክፍል 64ን ይዤላችሁ መጥቻለሁ። እነሆ ተከታተሉኝ። ናሆሜ ክፍል ሀገር በሄደችበት ለናሆም ፍቅሯን ገለጸችለት። እኔ በጣም ነው የምወድህ፣ በአንድ ልብ ሁለት ሰው ማሰብ ይቻላል በማለት ሁሉንም ነገር ዳግምም እዛ እንደነበረ ልታፈቅረው እንዳልቻለችና ካንተ ውጭ ከሱ ውጭ ማሰብ እንደማችል ትነግረዋለች። ናሁም ግራ ገብቶት ወደ ኋላ በመለስ ብሎ ሲያስታውስ ጃኬቱን ስታሽ ብቻ ብዙ ነገሮች እያስታወሰ ነበረ። ምን ላድርጋት? ቆይ ናሆሜ እንደ ዛሬ ግን ውብ ሆነሽ አይችሽ አላቅም፣ በእንደዚህም ተመልክችሽ አላቅም ይላታል። ምንም እንድትለኝ አልፈልግም፣ እኔ ሳፈቅር መኖር ነው የምፈልገው። ለአማር ያለህን ነገር ደግሞ እዛው ልጁ እውነት ይሁን ውሸት ይሁን ማለቴ እናትህ ገለዋለች አልገደለችውም የሚለውን የመጀመሪያ የምታጣራው እንዲሆን ነው እንድታደርግ ነው የምፈልገው። በማንኛውም ውጣ ውረድ ውስጥ እኔ ከጎንህ እንዳለሁ በፍጹም እንዳትረሳ ትለዋለች። እሱም እሺ ኑሃሜ፣ የመጀመሪያው ነገር ይሄን ነው የማደርገው። እውነት አማር ዋሽታይ ከሆነ አምራንን ድጋሜ በህይወቴ አላስገባትም፣ የመጨረሻም እንደሚሆን ተነጋግረን በታን ይላታል። እሷም እሺ ይሄም አንድ ነገር ነው እትዬ፣ ምንም ያክል ክፉ ብትሆንም ዝናሽ፣ ነገር ግን ይህን ታደርጋለህ ብዬ በፍጹም አላስብም ትለዋለች። እሱም እኔም እንደዛ ነው የሚሰማኝ እማዬ፣ ይሄን አታደርግም። አምራን ሁሉም ሰይጣን ናት፣ ቅረባት ትቅረባት፣ የኔን ህይወት ራሱ እንዳበላሸችው ያንተን ህይወት እንዳታበላሸው በማለት ትመኛለች አምራንን። ታዲያ ሁሉም ሰው ለምን እንደዛ ይልሃል? ይህ በማለት ትመልስለታለች። የክፍለ ሀገር ህይወታችን ታዝ ወዳ መቀጠል የለበትም። ምክንያቱም እዚህ ያለንበት ራሱ አንተም ስቃይና መከራ በዝቶብሃል ትለዋለች። እሱም በቃ ነገ ወደ ክፍለ ሀገር ወደ ከተማ መመለስ እንዳለበት ይነግራታል። ይህን እያወሩ እያለ ዳግም ወርቅና እጅግሩን በጣም ይጎዳል። በጣም ይቅርታ ስቃይ በዛብህ አይደል በማለት እያወሩ እያለ አምራን ድንገት ትደውላለች። በጣም ነው ናፈቀኝ፣ መቼ ነው የምትመጣው? ነገም ማትመጣ ከሆነ እኔ እመጣለሁ በማለት ታስፈራረዋለች። እሱም በብስጭት እመጣለሁ አልኩሽ ብሎ ጆሮዋ ላይ ስልክ ይዘጋባታል። አምራንና ዝናሽ ተገናኝተው ዝናሽም እንዴት ትላታለች፣ የኔ አክሲዮን አያዋጣሽም፣ አቶ ሌኩን ፍቺ ጠይቆኛል። ስለዚህ እኔ የምመክርሽ ነገር አምራን ጠበቅ አድርገሽ ናሆምን እንድትይዥ ነው። አቶ ሌኩን ሁሉንም ሀብቱን ለናሆም ለማውረስ ወስኗል። ከዛም እስር ቤት የሚገባ ይመስለኛል። ቪዲዮውም እንደምታስበው ፋይዳ የሚሰጥሽ አይመስለኝም ትላታለች። እሷም አይ አላምንሽም፣ በዚህ ተራማን የአክሲዮኑን ልተውልሽ አልችልም ስትላት፣ እውነቱ ይሄን ነው፣ ማመን አለማመን የአንቺ ጉዳይ ነው በማለት ጥላት ትሄዳለች። ከካፌው እንደወጡ ኤርሚያስን ታገኘውና ምን ማድረግ እንዳለባቸው ይነጋገራሉ። እንትናን አሳምና ወይም ኤርሚን አሳምነው እንዴት እንዳድርገው ገንዘቡን የእሷን አክሲዮን ወደ ኤርሚያስ ሀብት ማዞር እንዳለባቸው ይነጋገራሉ። ኤርሚያስም ኤርሚን ተቀጥሯት እንዲህ ይላታል፣ እኔ የምልሽ ለምንድን ነው አክሲዮን ውስጥ ትልቅ ድርሻ እንዳለሽ ያልነገርሽ ሲላትም፣ እሷም ምን ያደርግልሃል አንተ እኔን ነው የምትፈልገው ወይስ ሀብትህን ነው?
አይ የራሳችን ህይወት እንዲኖረን እንፈልጋለን። አክሲዮኑን በናሆም እጅ ያለውን ወይም ተወካይ እሱን ያረግሽውን እኔን አድርጊና የራሳችን ቤት ኖሮን ራቅ ብለን የራሳችን ህይወት እንዲመሰረት። ታዲያ በእኔ ሀብት ነው እንዴ ኑሮ የምትመሰርተው ስትለው እንደዛ ማለት አይደለም፣ እኔ ጋ ያለችውንም እንጨምራታለን። እኔ በጣም ነው የምንወድሽ። አይ በአሁኑ ቤተሰቤ ላይ ያለ ችግር ይበቃኛል። እኔ ዳግም ወንድሜ መሆኑን አላመንኩም እስካሁን እየነገርከኝ ራሱ። እንዴት አባዬን እንዴት አረገዋለች ማዬ? አባዬ ይሄን ቢሰማ በህይወቱ ምን እንደሚወስን አይታወቅም በማለትም ትለዋለች። እሱም ስለ ሀብት ለምንድን ነው የምታወራኝ? እኔ ስለ ሀብት የማስብበት ጊዜ አይደለም። እባክህ ካለሁበት ችግር እንዲወጣ ብቻ አገዘኝ ስትለውም ጠንካራ እንድኮኝ ነው የምፈልገው። ይህን ሁሉ የነገርኩሽ እኔ ካምራን ጋር እንደምሰራ እንድታቂ ብዬ ነው። ከእንግዲህ ወዲያ ግን የአንቺ ፍቅር ስላሸነፈኝ አንቺን ብቻ ነው የመረጥኩት። ስለዚህ መጀመሪያ እቅዳችን እኔ አንቺን በአንቺ በኩል ያለውን ሀብት በእኔ በማስገባት በናሆም በኩል ደግሞ ያለውን አምራን እንድታስገባ ነበር። አሁን ግን ፍቅርሽ አሸንፎኛል ይላታል። እሷም ቶይ በቃ ብላ ጥለው ትሄዳለች። ወይዘሮ ዝናሽ ናሆም የሷ ወንድም እንዳልሆነና እውነቱን ትነግራታለች። በጣም ታለቅስና ትሰቀሰቅና እማዬ የዚህ ቤት ጉድ ምንድን ነው? አሁን አንድ ነገር ማድረግ አለብን። ምክንያቱም ይህን ካላደረግን አደጋ ውስጥ ነን። አባትሽ ሁሉንም ሀብቱን ለናሆም ሊያወርሱ ወስኗል። ናሆምን በር ላይ ወይም በረንዳ ላይ የተገኘ ልጅ እንጂ እውነተኛ ወንድምሽ አይደለም። ዳግም ነው ያንቺ ወንድም ትላታለች። እያለቀሰች መቋቋም አቅቷት ምን አይነት ጉድ ነው እያለች ትንሰቀሰቃለች። ታቅፋትና እኔን ነው የምታምኒ ወይስ ያኔ ኤርሚያስን ነው? ኤርሚያስ የነገረች መስሎኝ ነበር። ኤርሚ አንቺ አሁን ትልቅ ልጅ ነሽ፣ ስለዚህ ጠንካራ እንድትሆኝልኝ ነው የምፈልገው። አባትሽ ይህን እንዲያደርግ መፍቀድ የለብሽም ትላታለች። እንትናም ወይም ናሆሜና ናሆምም ወደ ክፍለ ሀገር በቅርቡ ተክፍለ ሀገር ወደ አዲስ አበባ ለመምጣት አስበዋል። ለዛሬ ነበረው ይሄን ይመስላል። አሰላሙ አለይኩም ወራህመቱላህ